አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የሙጋሌቶ ቻናል ቤተሰቦች እንዴት ናችሁ? ከእኔ ሁሉ ሰላም አልሐምዱሊላህ። ያው ዛሬ እንግዲህ ቆንጆ ፍርፍር እየሰራሁኝ ነው ማለት ነው። ያው እንደ አገራችን በመዳም ቤት ነው ያለ ነው፣ ግን ያው በሀገራችን ፏ አድርገን ያው ሽንኩርት፣ ነጭ ሽንኩርት፣ ቲማቲም እና በርበሬ አድርገናል ማለት ነው። ይሄ የምታዩት እንግዲህ የኛው የኢትዮጵያ የሀበሻ በርበሬ ነው። በቃ ሽታው ብቻ የሚናገር ቆንጆ የኢትዮጵያ በርበሬ ነው ማለት ነው። ያው እንደዚህ እያደረግን ቁሌታችንን እያቁላላን ነው። ያው እንግዲህ አንዳንዴ ያስፈልጋል ካለንበት ሁኔታ አንፃር ማግኘት የማንችላቸው ብዙ ነገሮች ቢኖሩም ያው እንግዲህ በምንችለው ማድረግ በምንችለውና በምናገኘው ነገር ማለት ነውና እንግዲህ ዛሬ ቁርሳችን እንጀራ ፍርፍር ነው ማለት ነው። ያለው ስሜት ያለው ደስታ አጠይቁኝ። በቃ እዚህ ጋር ደግሞ ያው ዛሬ ለነመዳም ሩዝ ነው እንግዲህ ያው የምንሰራው። ከዛ ነገር በያችን እንዳይቀጠል ውሃችንን ጨምር ስናደርግና ወደ ምትቁላላ ማለት ነው። በጣም ሳይበዛ፣ ምክንያቱም ይህ ብቻ ነኝ ሌላ የሚበላ አካል የለም። የኢትዮጵያ እንጀራ ለእኔ ብቻ ስለሆነ አላበዛም ማለት ነው። ቅመም ልጨምርበት በርበሬ ስላለው ግን ብዙም ቅመም አያስፈልገውም። ብቻ ትንሽ ቆንጆ በርበሬና ከሙን ከዛ ጨው ከዛ ማጂ ጨምርበታለሁ። ቆንጆ ፍርፍር ይሆናል ማለት ነው። ጨው ጨምረናል። ያው በርበሬው ብዙ ቅመሞች ስለሚኖሩ ብዙ ቅመም አያስፈልግም። ቅመም አታብዙ፣ ቅመም ሲበዛ ለጤና ጥሩ አይደለም ተብሏል። ይህ ደግሞ ፍርፍር ነው እንጂ ዶሮ ስላልሆነ ብዙ ቅመም አያስፈልጋትም። ከዛ ትንሽ ቁንዶ በርበሬ ከሙንና ባህራት የሚሸከል ነው የሚሉት አረቦች፣ ወይም ካር ይሉታል። ልክ እንደኛ ሀገር የወጥ መከለሻ እንደሚባለው ቅመማ ቅመሞች ሁሉ ያሉበት ማለት ነው። እሱን ጨመርኩኝ። ከዛ ከደላ አርጋትና ይሄ እንጀራ ያላምጣ ማለት ነው። እንጀራ የት እንደማስቀምጥ ላሳያችሁ። ጉድ ተኩሽና እየወጣሁ ነው። ከዛ ተኩሽና እንሄድና ብስሚላህ ክላሳችን ጓደኛዬ ውስጥ ተኝታ ስለነበረ ማብራት አልፈልግኩኝም። እሷን ያለመረበሽ ማለት ነው። ያው ይዤ ወጥቻለሁ ማለት ነው። እንግዲህ እንጀራችን ማስቀምጠው ክላሳችን ነው ማለት ነው። ለምን ኩሽና ሙከየፍ የሚከፈተው ምግብ ሰርቼ አቀራርቤ ምናምን እስከምጨርስ ድረስ ነው። ክላሳችን ግን 24 ሰዓት ክፍት ስለሆነ ያው ሙከየፉ እንዳቀዘቅዝልኝ እንጀራዬ እንዳይበላሽብኝ ነው ማለት ነው። ታውቃላችሁ ሲጋ በጣም ሙቀት ስለሆነ ያው ሙቀቱ ሊያበላሸው ይችላል ማለት ነው። ተላጅ ለማስገባት ደግሞ ተላጅ ሲገባ እንትን ያለ የመድረቅ ባህሪ ያመጣል። አይበላሽም ተላጅ ግን የመድረቅ ባህሪ ያመጣል። ይቺ እንግዲህ 3 እንጀራ ናት። እንደዚህ ኩና ነው ዱባይ የምትሸጥልን። በነገራችን ላይ በጣም ምርጥ የጤፍ እንጀራ ነው። ጎበዝ ጋጋሪዎች ናቸው ይችን እንጀራ ጋግረው የላኩልን ማለት ነው። እንፍታትና እስኪ እንያት። ያው እንግዲህ ስንፈታት ከዚህ እንጀምራለን። በነገራችን ላይ ይቺ ስንት ብር እንደሆነ ታውቃላችሁ? በዚህ በኢማራት 3 እንጀራ ነው እንዳልኳችሁ። 3 እንጀራ 12 ድርሃም ነው ማለት ነው። 12 ድርሃምን በ48 አባዙትና ወይዬ እንደው መበላሸት ጀምሯል። ነገር ነው ተላጄ አላስቀምጥም ይበላሽብኛል ብዬ ነበረ። ሊበላሽ ዳር እያለ ነው። በቃ ቶሎ መበላት አለበት ማለት ነው። እያችሁት እዚህ ጋር ሊበላሽ ትንሽ ነው የቀረው። በቃ ዛሬ ትበላለህ አትበላሽ ማብሽር እና ይኸውላችሁ ነው ላሳያችሁ። በጣም ቆንጆ ምርጥ እንጀራ ነው የምር።
አረብ ሀገር ላይ እንደዚህ አይነት ቆንጆ እንጀራ ማግኘት ቀላል ነገር አይደለም ማለት ነው። እና በቃ ይችን ፈርፈር እናደርጋትና እንበላታለን እንመለሳለን ማለት ነው። ከዛ እንደዛ አድርገን ቆራረጥናት እንጀራችንን ማለት ነው። ማጅ ልጨምርበት ነው በጣም ማለት ነው። ማጅ ልጨምርበት ብስሚላህ። ያው ማጃችንን እንግዲህ እንደዚህ ካደረግን በኋላ ሹዶቼ ፍርፍራችን እንግዲህ በዚህ መልኩ ተፈርፍራለች። ቃሪያ ቢኖር አሪፍ ነበረ፣ ግን ቃሪያ የለም። ኦልሬዲ ሚጥሚጣ ነው ያለው። ቢሆንም ያው እንደው በስታይሉ እንጨምሬበታለሁ ማለት ነው። የሚጥሚጣ ስለሆነ በመብላት በጣም ያቃጥላል። እንግዲህ ጨርሰናል። ያው እንቁላል ጣል ቢኖር አሪፍ ነበር። እንግዲህ እችን ትመስላለች ማለት ነው። ዛሬ በመዳም ኩሽና በመዳም ቤት የሰራናት ፍርፍር። እንግዲህ ቤተሰብ ያው ሻያችንን ያዝ አድርገን እንግዲህ ፍርፍር ከሻይ ጋር ነው። ቢስሚላ ልክ ኢትዮጵያ ያለውን የመሰለኝ እንግዲህ ቢስሚላ በቃ እንጀራው የኢትዮጵያ፣ በርበሬ የኢትዮጵያ፣ ሻይ ማነው ሻይ እንኳን ችግር የለም ሲል አንድ አይነት ነው። የምር ደስ ሲል በቃ ሽታው መዓዛው ምናምን ኢትዮጵያ ነው የሚያስታውሰው። በተለይ ስደት ላለ ነው። ኢትዮጵያ ላላችሁ እንኳን ምንም አይደለም፣ በየቀኑ ስለምታገኙት ለኛ ስደት ላለ ነው። እና እንግዲህ እንብላ ብያለሁኝ።